በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል በዕለተ ማክሰኞ የሚጸለይ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ምስጋና እናሰማለን። የመመኪያችን ዘውድ፣ የደህንነታችን መጀመሪያ፣ የንጽህናችን መሰረት፣ እኛን ስለማዳን ሰው የሆነ የእግዚአብሔር ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነም በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይችል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ቅድስት ሆይ ለምኝልን። የመለኮት እሳት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃት የከበረ ዕንቁ ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽም አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር በአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ መልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በተገባ የአምላክ እናት ተብለሻልና ደስ ይበልሽ። የሕያዋን መድኃኒት ሆይ ደስ ይበልሽ። ፍጥረታትን ሁሉ የሚመግብ እሱ ጡትሽን አጥብተሻልና ደስ ይበልሽ። የሕያዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ ንጉሥን ወልደሽልናልና እኛን ስለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥን ወልደሽልናልና ፍጥረታትን በልዩ መልክ የፈጠረ የእርሱን የገናንነቱን ነገር ፈጽመ መናገር አንችልም፣ ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጢስ በጨለማ በነፋስ የሸፈነ ፈርተው የቆሙትን በነጋሪቶች ድምፅ የገሰጸ ያ በአካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይህም ወደ አንቺ የወረደው ነው። ሰውን የወደደ እርሱን ያለመለውት ከአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ
አምላክ በመንፈስ ቅዱስ በማኅፀኗ አደረ፣ ፍጹም ሰው ሆነ። አዳምን ያድነው ዘንድ በሰማያዊ ማዕረግ ያኖረው ዘንድ በቸርነቱ በይቅርታው ብዛት ወደ ቀድሞ ቦታ ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናንነቷ ሊናገር አይቻልም፣ ጌታ መርጧታልና። የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይ የማይመረመር ታይቶ የማይታወቅ እርሱም በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆነሽ የሃይማኖት መገኛ ነሽ። የቀናች ቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽ በድንግልና የታተምሽ ንጽሕት ሆይ የአብ ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናት አንቺ ነሽ። እሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስላንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋኑ ማደሪያው ይሆንሽ የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናቱ መልካም አርግብ ሆይ ስምሽን ለልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና አገልጋይ ማርያም ሆይ ደስ ይበልሽ፣ የታቀፍሽውን መላእክት ያመሰግኑታልና፣ ኪሩቤል በፍርሃት ይሰግዱለታልና። ሱራፌል ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው። በይቅርታው ብዛት ኃጢአታችንን ያስተሰርይ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። ልመናዋ ክብሯ የልጇ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥበቃ አይለየን። በሰላም ወጥታችሁ በሰላም ግቡ። አሜን። ውድ የእግዚአብሔር ቤተሰቦች ከዚህ በመቀጠል መዝሙረ ዳዊት ምዕራፍ 2 ከቁጥር 1 እስከ 12 ያለውን አብረን እንጸልያለን። አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰራቸውን እንበጥስ፣ ገመዳቸውን ከኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣ ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን አኖራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላቸው። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ከምስጋና ይግባው። ይህን ቃል አዳምጠንም እንድንድን የረዳን አምላክ የተመሰገነ ይሁን። ቀናቸው የተባረከ የተቀደሰ ይሁን። አሜን።